በዛሬው ቪዲዮ የማሳያችሁ ምን ያክል ፈርቼና ሰግቼ እንደነበረ ነው። አርብ ቀን መጣንና አድረን ቅዳሜ ቀን እዛው ቤተክርስቲያን ከነሱ ጋር አብረን አስቀድሰን የአካባቢው ማህበረሰብ አንዴ በዶንኪ ቲዩብ ከተለቀቀ መንገዱ መብራትም ይገባል፣ ውሃው ይሰራል በጣም ተስፋ አድርጎ ነበርና እኛ ደግሞ የመጀመሪያውን ቪዲዮ ከለቀቅን በኋላ ማለትም ከሜላት ጋር ገጠር መተን የሰራነው ቪዲዮ ከለቀቅን በኋላ ስናየው በአንድ ወር ውስጥ የገባው 1 ሚሊዮን ብር ብቻ ነው። 1 ሚሊዮን ብር ደግሞ 9 ኪሎ ሜትር መንገድ ለመስራት አስቡት። ጥናቱ የሚለው 23 ሚሊዮን ብር ይፈጃል ነው። ደነገጥን እኛ። እንዴ ይሄ ነገር እንዴት ነው አለን። በተለይ የህብረተሰቡ ኤክስፔክቴሽን በጣም ከፍ ያለ ስለነበረ መጀመሪያ ከህብረተሰቡ ጋር መግባባት ስለነበረብን ከቤተ ክርስቲያን መልስ እንዴት አይነት የሚያስደንቅ ውይይት እንዳደረግንና የማህበረሰቡ አስተሳሰብ ደግሞ በጣም የሚገርም እንደነበረ እንድትረዱት ይህን ቪዲዮ ጋብዣችኋለሁ። እስከ መጨረሻው እዩት። እንዴት አደራችሁ? እኛ ራሳችን እንደ ድርጅት ባለሙያ አምጥተን ጥናቱን ጨርሶ ሄዷል። ስለዚህ ጥናት እጃችን ላይ አለ። እንዴት እንስራው በብር ብዛት እንደማይሰራ አሁን አረጋግጠናል። ይሄን የሚሰራው እግዚአብሔር ብቻ ነው። እግዚአብሔር ደግሞ ለስራው ምን ይፈልጋል? ንጹህ ልብ ይፈልጋል። ልባችን ንጹህ ከሆነ ቀናዎች ከሆነ ሁሉም ነገር በአንድ ጀንበር ይፈጸም ካላልን እግዚአብሔር እያየ ነው ይሰራል። የሶምሶንን ታሪክ ታውቃላችሁ። ጉልበቱ ከእግዚአብሔር ስለሆነ በአንድ የአህያ መንጋጋ 1000 ጉልበተኛ ይገል ነበረ ጠላቶቹ። ሙሴ የኤርትራን ባህር የከፈለው በምንድን ነው? በበትር አይደለም። እግዚአብሔር አምላክ ትንሽ በተባለ ብር፣ ትንሽ በተባለ ሰው በእናንተ ኃይል የሚፈለገውን ስራ እሰራዋለሁ የሚለውን እያስተማረን ነው። ስለዚህ አሁን ልነግራችሁ የመጣሁት እውነት ምንድን ነው? የምንሰራው በሂደት ነው። ሁሉንም በአንዴ አንሰራም። ሕፃን እንደተወለደ በአንዴ አይሄድም፣ በአንዴ አይናገርም። ግን መናገሩ ይቀራል፣ መሄዱ ይቀራል፣ መጎልመሱ ይቀራል። አሁን ውሃው መሰራቱ አይቀርም፣ መንገዱ መሰራቱ አይቀርም። መብራቱን የተጠናው ጥናት የሚያሳየው ነገር በጣም ከባድ እንደሆነ፣ የምትኖሩበት ሰፈር የተራራቀ ስለሆነ እጅግ በጣም ውድ ነው፣ እጅግ በጣም ከባድ ነው። ስለዚህ መብራቱ ወደፊት አቅም ሲኖራችሁ እናንተ የምታስገቡት ነው የሚሆነው። ምንም ውሸት ስለማልዋሻችሁ ግልጹን ነው የምነግራችሁ። እግዚአብሔር በፈቀደ ወደፊት ድርጅቱ ለራሱ ትራንስፎርመር ሲያስገባ መስመሩ አንዴ ከመጣ እንደ አቅማችሁ እየሳባችሁ የምትወስዱት ነው የሚሆነው። መንገዱና ውሃውም ላይ የሚስተካከል ነገር አለ። ምንድነው የምናደርገው? ባለን ገንዘብ ለነዳጅ ብር እጃችን ላይ አለ። ስለዚህ ቀናውን 2 መንገድ እንሰራለን። ከዛስ መንገድ ከሰራን በኋላ ለኢትዮጵያ ሕዝብ ይኸው የሰራነውን መንገድ እግዚአብሔር የሰራውን መንገድ እዩ፣ አሁን ደግሞ ውሃ ጠጡን ብዬ ለምናለሁ እንደለመድኩት። ስለዚህ መጀመሪያኛ በጥቂቷ በሰጡን በዚች ብር መንገዱን ሰርተን እናሳያለን። ውሃውንም በተመለከተ መጀመሪያ ምን እናደርጋለን? ቢያንስ ንጹህ ውሃ ራቅ ብሎ ይግባልን። ከዛስ አንዴ ጉድጓዱ ከተቆፈረ አንዴ መስመሩ ካለ አንዱን መስመር ወደዚህ አንዱን መስመር ወደዛ መሳብ ያቅተናል? አያቅተን። ተፈጥሮን ተከትለን እንሄዳለን ቀስ በቀስ። ስለዚህ የምናስቀድመው ምኑን ነው ማለት ነው? መንገዱን ስንጨርስ ውሃ ለመስራትም መኪና መግባት አለበት አይደለ? መንገድ ይፈልጋል። አሁን ጥያቄ ካላችሁ፣ አስተያየት ካለ፣ ወቀሳም ካለ የተሰማችሁን ተናገሩ። ጥያቄ ካለ ጠይቁ። ባለፈው ስትጀምርም ያው እኔ ምንም የለኝም ማስተዳደራቸው እና ከሰራተኞች አሉ ገና ለምኜ ነው ማግዛቸውን ያልክን አሁንም እንደዚህ እየተንቀሳቀሰን የመጣ ነው። ይሄው እየተወያየን ነው። ቤት ውስጥ ሆነው ደግሞ ማአት የሚጠብቁ እናት አባቶች አሉ። ትንሽ አሁንም ጭራሽ ድፍን እንዳይል ይሆነ የምታሳየንን ተስፋ ይሆነ እንደው ጭላንጭል እንኳን አይተው እንዲሞቱ ያው እንግዲህ እመቤተ ማርያም ትርዳ የሚል እምነት ነው ያለኝ። የጋንጎና ጠንቆሌ አርሶ አደር እሱ ከሚበላ የመጣ ቢያበላ ነው የሚወድ። ፈጥኖ ወደ ስራው ይግባ እንጂ በምንጋግረዋለሁ ብላ ነው አንድ ባልቴት የምታቦካው ሊቱን። ወንድማችን ልክ እንዳስረዳሃን እንደባለፈው በአየር ላይ ይዋራን ሳይሆን ወደ ስራው ግባና መሬት አሳርፍልን፣ እኛ ካንተ ጎን ነን ብዬ ነው ማስቀመጠው። ትዕግስትና ጽናቱን እግዚአብሔር ይስጠን። እንደዚሁ ሽማግሌዎች ባሉበት እየተወያየን ችግር ሲፈጠር እየተነጋገርን እስከ መጨረሻው ለመዝለቅ ያብቃን። አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይመስገን አሁን ግን ነገሮች እየተቀየሩ ነው። የእናንተ ድጋፍ እየመጣ ነው። ስለዚህ ዶዘር ተከራይተን አስገብተን ነዳጅ እየሞላን ሹፌር ተቀጥሮ የአካባቢው የዶዘሩን ያቀረበልን ኢንተርፕራይዝም ለ3 ቀን በነፃ ሰጥቶን 10 ቀን ሙሉ ሰሌክትና ኳሪ ተመርቶ አሁን መንገዱን መጥረግ ጀምረናል። በዶዘር ማለት ነው። ቀጣይ ግሬደር፣ ሮለር፣ ሎደር እና ሲኖትራኮች ይገባሉ። ድጋፋችሁ እንደሚቀጥል ምንም ጥርጥር የለኝም። መንገዱ ተጀምሯል። ስራው እየቀጠለ ነው። የእናንተም ድጋፍ ይቀጥላል። ይሄ መንገድ ተሰርቶ አልቆ ማህበረሰቡ ሳይሳቀቅ ደስ ብሎት እያመሰገነ የሚኖርበት ህይወት ይመጣል። ከዚህ ቀደም እንደነገርኳችሁ የባንክ አካውንታችን 1071976338 የኢትዮጵያ ንግድ ባንክ ነው። ለመጽደቅ የዘለቄታ በጎ አድራጎት ድርጅት ይላል። ለመጽደቅ ነው የሚለው። እንዲሁም እዚህ ላይ በምታዩት ባርኮድ በየትኛውም የዓለም ከረንሲ መደገፍ ትችላላችሁ። አሁን ቀጥታ ዶዘሩ መንገዱን ጠርጎ እንደጨረሰ የምናስገባው ሎደር፣ ግሬደር እንዲሁም ሮለር እና ኤክስካቫተር ይሆናል ማለት ነው። እነዚህ ማሽኖች በሰዓት በትንሹ ከ4000 ብር ጀምሮ የሚከራዩ ናቸው። ከነዳጃቸው እስከ 7900 ብር ድረስ ይሄዳሉ። 1 ሊትር ነዳጅ 130 ብር ነው። የምትችሉትን ደግፉን። ኑ የሰማይ መንገድ አብረን እንስራ። ወዳችኋል።